አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱኝ ውዶችዬ። ያው ሰሞኑን ብሎግ እየሰራሁኝ አይደለም፣ ብሎግ ሰርቼ አላውቅም ማለት ነው። ዛሬ እንደምታው ከሰብሪ ጋር ብሎግን ስንስራ ተባብለን ቻው እያለቻችሁ ነው። በነገራችን ላይ ዞር እያለ ካሜራ እያየች ቻው ምናምን ትላለች እና አልሐምዱሊላህ እዚች ላይ የዛሬ አመት ላይ ቪዲዮ እንደዚህ ሰብሪና ጋር ስንሰራ በጀርባዋ ተኝታ ነበረ ማለት ገና አትንቀሳቀስም ምናምን። አሁን አልሐምዱሊላህ በእግሯ ቁማ እየሄደችልኝ ነው ማለት ነው። ያው ልጅ ከተወለደ ያድጋል፣ ርዝቅም ይዘው ነው የሚመጡት ይባላል እና አልሐምዱሊላህ እዚህ ደርሳለች። አላህ ያሳድግልኝ ማለት ነው። እዚህ ጋር ምግብ አልበላም ብላኝ ጦርነት ይዘን ላጉርሳ ስል አንዴ ወደዛ ትዞራለች ብያለች በጭንቅላቷ ወደ ወደ እያለች ነበረ። ብቻ ልጅ ያሳደጋችሁ ታውቁታላችሁ። ምግብ አይበሉላችሁ፣ በጃ ይሏችሁ፣ በጣም ከባድ ነው። በቃ በበሉልን ምን ነው በልተው በተቸገርን ማለት። አንዳንድ ሰው አሁን ልጆቻቸው መሻላ ሲመገቡ የሆነ እንትን ይላሉ፣ ከድካማቸውም አንጻር ይሆናል አይደል እንትን የሚሉ ይኖራሉና ምን ነው የኔ ልጅ በብላችልኝ ይላሉና በጣም ከባድ ነው። ያው ልጅ ያሳደጋችሁ ልጅ የልጅ እናት የሆናችሁ ታውቁታላችሁ። እኔ የመጀመሪያ ናት፣ ነገር ግን ያው ምግብ ባለመብላቷ በቃ አርቅ ያስባለሁኝ። አንዳንዴ ልጅ እንደዚህ ነው እኮ አይበላም፣ ጡት ሲጥሉ ነው የሚበሉት ምናምን ይሉኛል። ሁሉም ያው ያሳደገ ስለሚያውቀው፣ ለእኔ ግን አይመስለኝም። በቃ ምግብ ስለማትበላ ለእኔ የሆነ አለ አይደለ ታስባላችሁ፣ ውስጣችሁ ያስባል። ከዛ በዚህ መልኩ ሳብሪናን እየሞከርኳት ነበር፣ እምቢ አለችኝ። ትጠጣለች ብዬ በሞከራት እምቢ አለችኝ። ከዛ ለራሴ እየበላሁ ነበረ። በዚህ መልኩ ቁርሳችንን በላልተን ጨረስን እላችኋለሁኝ። በነገራችን ላይ ብሎግ እኔ ሁልጊዜም ስሰራ ደስ ይለኛል፣ ነገር ግን አለመቻችልኝ እያለ በተለይ ወይ ሰው ሲኖር ካሜራ ላይ መግባት ስለማይፈልጉ ምናምን ደስ አይለኝም እና ለዛ ነው። አሁን እዚህ ጋር እንደምታዩት የሰአዳ የጓደኛ ልጆች መጥተው ነበረ። እነሱ ሲመጡ በቃ ሰብሪና ከእነሱ ጋር ጨዋታ ጀመረች ማለት ነው። እንደምታዩት በዚህ መልኩ እየተጫወቱ ነበረ። ከዛ እኔም ቡናዬን ጠጣሁኝ። በቃ እነሱ ጋር ጨዋታ ያዘች፣ ምግቡንም ተወችው። ከዛ ከእነሱ ጋር መጫወት ስጀምርልኝ እኔም ተነስቼ ወደ ስራ ያገባሁኝ ማለት ነው። ያው ሳብሪና በነገራችን ላይ ሰው ሲኖር ትረብሻለች እና ብቻዋን ስትሆን ግን መሻላ ቁጭ ብላ መጫወቻዋ ጋር ምናምን ነው የምትጫወተው። ሰው ሲኖር ግን በጣም ተቀብጣል። ያው ልጅ ሲኖሩ ማለት ነውና ያው የልጅ ባህሪ ነው። እንደምታው መነጸሩን እየለበሰች አንዴ በጆሮዋ አንዴ በእንትኗ ብቻ በጣም ልጅ ጋር ስትውሉ በጨርሶ እንትን ነው የሚያደርጓችሁና ደስ ይላል። በምታዩት መልኩ እየተጫወቱ ነበረ። ከዛ መጫወቻ ሰብስቦ አልኳቸውና ልንሰበስብ ያልኩትን ሳያቸው መጫወት ይፈልጋሉ። ወደ ጎን አደረኩላቸውና ሰብሪና ዳቦውን ምንም ፈርፍራ ስለነበር ያን መጥረግ ያለብኝ ያልኩኝ ቤት አጽድቼ ነበረ። ግን አሁን እዛ ልጆቹም ሲመጡ ሰብሪናም ስትሆን ያው የልጅ ጥፋት አይደለ ግማሹ። ከዛ ያን ሰባሰብኩኝ ወደ ጎን አረኩላቸው። ኑ ወደዛ አልኳቸውና እዛች ላይ ቁጭ ብለው እንጫወቱ ነው ወደዛ ያለውን ልጥረግ ያልኩ። ሰብሪም እንደምታወት ተነስታ ሄደች፣ አራገፍኩላት። ከዛ በዚህ መልኩ ቤቴን እነሱን ስታገኝ ትጫወታለች። ሰብሪ ጠራርጋለሁ ማለት ነው። የኔ ወድ ልጅ እንደምታው ካሜራ እንዳትነኪ ብዬ በጣም አስጠንቅቂያት ነበርና ዛሬ አልነካችም። ግን በኋላ ላይ ቪዲዮ ስቀርጽ ውጭ ላይ ምናምን በነበረው ሰዓት ላይ እየዘጋችብኝ ነበረ ማለት ነው። እና በዚህ መልኩ ቤቴን እጠራርጋለሁኝ ማለት ነው ውዶችዬ። በነገራችን ላይ ቭሎግ እኔ ስሰራ በጣም ደስተኛ ነኝ። የኔ ውላችሁን ስታሳዩ ለሌላውም ደግሞ በቃ ሀገራችሁ ላይ መታችሁ በመልኩ መኖር እንዳለባችሁ ብዙ ትምህርት ያስተምራል ብዬ አስባለሁ ብሎግ እና ያው ሁላችሁም ሸር ላይክ እያደረጋችሁ ብታበረታቱኝ ብታዩት ለእናንተም ያባላችሁ ነገር ፏ ብላችሁ እንዴት መኖር እንዳለባችሁ ብዙ ነገር እንትን ትላላችሁ ማለት ነው። በነገራችን ላይ ፍራሽ ምናምን አወጣጥቻለሁኝ እኔ በዚህ መልኩ። አንደኛ ለሰብሪናም ሰፋ ይላታል እንደ ልቧ ለመጫወት፣ ሁለተኛ ደግሞ በቃ የኔ ቤት አንዳንድ ጊዜ ቅይር ወይ ብድግ ስታደርጉት ደስ ይላልና ፍራሽ አወጣጥቼ ትቼ በዚህ በምታዩት መልኩ አድርገዋለሁ። ኢንሻአላህ ትራሱን ብቻ አረግበትና ሌላውን ተዋለው ብዬ አስቤያለሁ ማለት ነው። ከዛ በምታዩት መልኩ ቤቴን ታጣራኩኝ።
አጽድቻለሁ እንደነገርኳችሁ። ምክንያቱም ሰብሪና እና ህፃናቶቹ ሲመጡ በአንድ ሲሆኑ ዳቦውን ፍርፍር አረጉብኝ። ያንን ጠራረኩኝ። እንደ አጋጣሚ ሆኖ ማብራት የለም ነበር። በነገራችን ላይ ሰሞኑን ማብራት ምን እንደሆነ አላውቅም። ግማሽ ሰዓት ይመጣልናል፣ ከዛ በኋላ ይሄዳል ማለት ነው። በጣም አስቸጋሪ ነው አሁን ማብራት ኢትዮጵያ ላይ። በተለይ ኮምቦልቻ እና ደሴ አካባቢ መሰለኝ። በተለይ ኮምቦልቻ ላይ እኔ ደሴውን እንኳን አላውቅም። ኮምቦልቻ ላይ በቃ ትንሽ ሰዓት ነው የሚኖርልን። ከዛ ውጭ ወይ ለሊቱን ማደሪያውን ይኖራል። ከዛ ቀኑን ሙሉ ቀን የማይመጣበት ሰዓት አለ ማለት ነው። እና በምታዩት መልኩ እነሱም እየተጫወቱ እኔም ወደ ስራ ገብቼ ስራዬን እየሰራሁ ነበረ። የሰዓዳ ጎረምሳ ደግሞ እዚጋ እየተሽሞነሞነ ነበረ፣ ስፖርት ይሰራል ምናምን። በቃ በሱ ቤታ ካሜራው ላይ ገብቶ ራሱን እያየ ነበርና ወላሂ እኔ ካሜራውን አስቀምጬው ነው የሄድኩት። እንዳጋጣሚ ካሜራውን ረስቼዋለሁና እነሱም እዚህ ጋር እየተጫወቱ ነበር። ሰብሪናም እነሱ ሲወጡ አየች። መጫወቷን ትታ ወደ ውጭ ወጣች ተከትለውኝ ማለት ነው። እኔ እየሰራሁኝ ነበረ። በቃ ጥለውት ወጡ። ያው በነገራችን ላይ ልጅ ከልጅ ጋር ሲሆን ይጣላሉ፣ ይረብሻሉ ምናምን። ብቻዋን ስትሆን ሰብሪ አርፋ ቁጭ ነው የምትለው፣ ትጫወታለች። በቃ አለ አይደለ። እኔ ቁጭ ብዬ ስልክ ስይዝ እሷ በጨዋታ ነው የምታሳልፈው ማለት ነው። ሰው ስታገኝ ግን በጣም ትረብሻለች። እዚህ ጋር ምስር ነቀምኩኝ። ከዛ ያው ምሳ ልሰራ ነበረ፣ ጨመርኩኝ እዚህ ጋር እንደምታየው። ሰብሪና በነገራችን ላይ ከእጅ ነው የምትልሰኝ። ከዛ እዚህ ጋር ምስሬን አጠብኩኝ ማለት ነው። ምስሬን ካጠብኩኝ በኋላ እጥደዋለሁኝ፣ ይበስላል ማለት ነው። ሰብሪ አብራኝ ነው፣ እኩል ነው የምትሰራው በነገራችን ላይ። ከዛ እዚህ ጋር ጠርኩኝ አጥቤ። ታች ነበረ ከሰል ያያያዝኩት። በምታውቁት መልኩ ነጭ ሽንኩርቴን አዘጋጅቻለሁኝ። ከዛ ያው ካሜራ በነገራችን ላይ ብዙውን ሰብሪና እያቋረጠችብኝ ስለነበረ እንትን አላልኩም። እዚህ ጋር ሽንኩርቴን ጨምሬ እያበሰልኩኝ ነበረ እላችኋለሁ። በጣም ደስ የሚል ውሎ ነበረ። አብዲም ቤት አልነበረም። ቡና ቆላልተን ምናምን እንጠብቀው እያልን ሰብሪና ጋር ቶሎ እያልን ነበረ ማለት ነው። ከዛ ወጣችን በስሎ ወጣ። እዚህ ጋር እንደምታውስ ቡና እየቆላሁ ነበር እላችኋለሁ። የሆነ ውሏችሁን ስትሰሩን በነገራችን ላይ ሁልጊዜም የምለው ነገር ነው፣ የሆነ በደስታ በቃ አለ አይደል፣ በፍቅር ነው የምትሰሩት። እኔ እንደዛው ነው የምሰራው፣ ግን ብዙም ስለማይመቻችልኝ እንደነገርኳችሁ ለዛ ነው። በዛ ላይ ደግሞ የኔም ቭሎግ ብዙ የሚጠብቅ ሰው አለ። ፋፊዬ ለምን ቭሎግ አሰሪም ቭሎግሽን እኔ በጣም እከታተላለሁኝ እስከምትለቂ ይጠብቅሻል ምናምን የሚሉኝ ውድ ቤተሰቦች አሉኝ ማለት ነው። ምክንያቱም ቭሎግን የሚጠብቁ። ከዛ በምታዩት መልኩ ጀበናዬን ጣድኩኝ እላቸዋለሁ። አሁን ቡና እንወቅጣለን። ከዛ በኋላ ምንድነው የምናደርገው? ምሳችንን በልተን ወደ ቡናችን እንዞራለን ማለት ነው ውዶችዬ። ከዛ እዚህ ጋር ውሃ ጨመርኩኝ፣ የሚበቃንን ያክል ጨመርኩ። አሁን ምንድነው የማደርገው? ቡናዬን ወደ መውቀጫችን እናስገባና መብራትም አልነበረም፣ እንወቅጣለን። ከዛ ቡናችን እስከሚፈላ ምሳችንን እንበላለን። ከዛ ወደ ቡናችን እንገባለን ማለት ነው፣ እንጠጣለን። በዚህ ነው የምወቅጠው ቡና። እዚህ ጋር ቡናዬን አስገባለሁኝ። ቆንጆ አድርጌ ቆልቼዋለሁኝ። ቡና አርር ሲል በነገራችን ላይ እኔ አልወድም። ያውም ትንሽ አረር ብሏል። ከዚህም ማለት በቃ ሳያር በጥሬው ሲሆን ነው ደስ የሚላችሁ። ቡና ስትቀዱት ቆንጆ ሆኖ ሲቀዳ በጣም ደስ ይላል ማለት ነው። ከዛ በምታዩት መልኩ ቡናዬን ጨመርኩኝ። አሁን ምንድነው የምናደርገው? እንወቅጣለን። እኔ አልነበርኩም ቡና የወቀጥኩት፣ የአብዲየቱ ነበረች እና እኔ ነኝ የምወቅጠው አለችኝ። ከዛ እሷ እየወቀጠችልኝ እኔ ምሳ እየበላው ነበረ። ያው ከትምህርት ቤት እሷ ቆይታለች ዛሬ ከመጣች። እስከ ዛሬ በጣም ይቆዩ ነበረ። ዛሬ ግን በወቅቱ ነው የመጣችው። እኔ ልውቀጥልሽ አለች። ሰብሪና በነገራችን ላይ በጣም ረባሽ ነበረች። እሷንም በመሀል እንትን እያልን ከዛ ቡናዋን ወቃቀጠች እላችኋለሁኝ። ያው ካሜራ ላይ ብዙም መግባት አትፈልግም፣ አይናፋር ናት። ተማሪ እንግዳ አይናውጣ ነበር። እሷ ግን በጣም ፈሪ ናት፣ ትፈራለች። እና ካሜራ ላይ አልገባ ምናምን እያለችኝ ከዛ ስትወቅጭ በቃ ውሎዬን እየሰራሁ ስለሆነ ብሎ ግዴታ ነው ምናምን አልኳት። እሺ አለችኝ እና በዚህ የምታዩት መልኩ ቡናውን ወቀጠችልኝ ማለት ነው። ከዛ ቡናዬን እጨምራለሁኝ። ቡናችን እስከሚፈላ እንደነገርኳችሁ ምሳችንን እንበላለን። ከዛ ከጨራረስን በኋላ ምንድነው የምናደርገው? ወደ ቡናችን እንጠጣለን። እነ ሰዓዳም ነበሩ ጎረቤት ምናምን በአንድ ላይ ሆነና አብዲም ይመጣል። እስከዛ ድረስ በአንድ ላይ እንጠጣለን ማለት ነውና በነገራችን ላይ የሆነ ኮሜንት አይቼ ነበረ፣ ጎረቤትሽን አደራ ምናምን ያላችሁን ጓደኛሽን ብላችሁኛል።
ኢንሻአላህ አላህ መጥፎን ነገር የያዝንን መተሳሰብን አላህ ይስጠን። ለእናንተም ደግሞ ጥሩ ጎረቤት ይስጣችሁ እላችኋለሁ። እዚህ ጋር እንደምታዩት ተሰባስበን ሰአዳም አለች፣ የሰአዳም እህቷ ነበረች፣ ሁላችንም የሰአዳም ልጆች ነበሩ፣ ሰብሪናም ነበረች። ሁላችንም ተሰባስበን በምታዩት መልኩ ቡናችንን እየጠጣን ነው። አብዲ መጥቷል። አብዲ ገጠር ሄዶ ነበርና በጣም ደክሞ ስለነበረ አረፍ ብሎ ከዛ ሰብሪና እየረበሸችው ነበር። ትሄዳለች፣ ትመጣለች፣ እኔ ጋር ትመጣለች፣ ከዛ ወደ አባቷ ጋር ትሄዳለች። አባቷን ናፍቃ ነበረ። ያው ፍቅሯ ወደ አባቷ ሆኗል። እዚህ ጋር እንደምታየው እኔ ሳድርግ አይታ ካሜራ ልትቀርጽ ማለት ነው። በምታዩት መልኩ ማነው ስልክ ሰልፈስቲክ ላይ አድርጋ ስልኩን ቪዲዮ ልትሰራ እየታገለች ነበረ። ለአባቴ ሰጪ ምናምን እላታለሁኝ። ብቻ ደስ የሚል ቆይታ ነው። በምታዩት መልኩ ቡናችንን ቀዳን ማለት ነው። ቡናችንን እንጠጣለን። ውይ ቡና ግን ማለት ነው እኔ ቀጠን ያለው ቡና ነው የምወደው። ሰአዳም እንደዛ አቋጭን ቡና ነው የምትወደው። ከዛ ቀጠን አድርገን ነበር ያፈላ ነው። ሶስት ሲኒ ላይ የጠጣ ነው ብላችሁ ታምናላችሁ? ከአንድ ሲኒ በላይ አይፈቀድም፣ ግን ሶስት ሲኒ ነው። ያው ቀጭን ስለነበረ የጠጣ ነው ማለት ነው። ደስ የሚል ውሎ ነበር ውዶችዬ። እስኪ ቭሎጊን ከወደዳችሁት ከተመቻችሁ ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። ቡና እየጠጣን እያወራን ስለ ልጆቹም በቃ ስለ አረባበሻቸው እንደገና ደግሞ ሰአዳና እህቷ እንትን ገብተዋል። ሩቃ እንዴት ነበር ምናምን እያልኩ ያወራኋቸው የጠያየኳቸው እንደዚህ ነው ምናምን እያሉኝ ነበረ። ከዛ በምታዩት መልኩ ወዳችንን እያወራን በልጆቻቸው ነው። በተለይ ልጅ ካለ በእነሱ ዙሪያ ነው የምታወሩት። ሰብሪና አሁን እዚህ ጋር የምትሰራውን የእሷም ልጆች ምናምን የሚያደርጉትን በቃ ስለ እነሱ እናወራለን እና ደስ ይላል። በነገራችን ላይ ልጅ ያለበት ሀሜት አይታመም የሚባለው ነገር ትክክል ነው። እና ልጅ ካለ ምንም አይነት ወሬ አታወሩም፣ ስለ ልጆቻችሁ ይሆናል የምታወሩት ማለት ነው። ከዛ በምታዩት መልኩ ቡናችንን ጠጣን እላችኋለሁኝ። ሁላችሁም ለሀገራችሁ ያብቃችሁ። የሁሉ ጊዜ ምኞቴ ነው። አላህ ሱብሃነሁ ወተዓላ ሀሳባቸውን አሳክቶላችሁ ለሀገራችሁ ከልጅም ያለው ከልጅ ጋር ከቤተሰቦቻችሁም ጋር ልጅም ደግሞ ያላገባችሁም ለሀገራችሁ አብቅቷችሁ አግብታችሁ ልጅ ወልዳችሁ በደስታ የምትኖሩ አላህ ያደርጋችሁ። ሁልጊዜም ዱዓያ ነው ማለት ነው። የሁሉም ሰው ምኞት ስለሆነ መቼም አገኝ ብሎ እንጂ ማንም ሰው ከልጁ ወይም ከቤተሰቡ ተነጥሎ መሄድ የሚፈልግ ሰው የለም። ግን ትልቅ ደረጃ ደርሳለሁ ልለወጥ ከነበርኩበት ወደ ትልቅ ደረጃ ልድረስ እያለ ነው ሁሉም ስደትን የሚመኘውና አላህ ሀሳባችሁን አሳክቶላችሁ ወደ ሀገራችሁ ተመለሱ። በነገራችን ላይ ሰብሬ ገላዋን ምናምን ሻወር አጥቢያት ነው ዝጋፋ ብላ በቢጃማ ከዛ የምትለው እንደምታው ሻማ ታወርዳለች ምናምን በቃ በጣም መረበሽ ነው ስራው። ብቻችንን ስንሆን በነገራችን ላይ አትረብሽም። ነገር ግን ሰው ሲኖር እንደነገርኳቸው በጣም ሀረካት ታበዛለች ማለት ነውና በቃ ጥፋት ነው። አሁን እዚህ ጋር እና ያልኳት እንዲህ እያለች ነበረ። በምታዩት መልኩ ነው የዋልነው ውዶችዬ። እስኪ ከወደዳችሁት የኔም ብሎግ የምትወዱ ሼር እና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁም የደወል ምልክቱን ማንኛውም ነገር ወደ እናንተ እንዲደርስ የደወል ምልክቱን በመንካት ቤተሰብ ሆኑ እንላችኋለሁኝ። ከተመቻችሁ እዩልን። ሌላ ምን እላለሁ? ላይክ ማድርጉ ሸርም አድርጉ ማለት ነው ውዶችዬ። ብሎግ ስሰራ ደስ ይለኛል። ባለመመቻቸት ሁኔታ ነው። ኢንሻአላህ ለመስራት እሞክራለሁ በቻልኩት አቅም ማለት ነው። ያው ልጅ ይዛችሁ እንደገና ደግሞ ሰው ሲኖር ምናምን አይመቻችም ብሎግ ለመስራት እና ሰብሪን በነገራችን ላይ ሳያት ወላሂ እኔ በጣም ደስተኛ ነኝ። ምክንያቱም ከሰው ልጅ ከወራት ከአመታት ማለት ከዛሬ አመቱ ለውጧን ምናምን አልሐምዱሊላህ ያው እዚህ ደርሳ ቆማ በራሷ መሄድ ጀምራልኛለች ማለት ነው። ያው ቆየች መቆም ከጀመረች ግን ከጊዜ ከወር ወደ ወር ለውጥ ላይ ናት። ያው ሰውነት አትጨምርም እንጂ ራሷን ችላ መሄድ ጀምራለች ማለት ነው። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።